የብሩክ ቅሌት በጣም በሚያሳዝን ሁኔታ ተዋረደ፣ ይፋም ወጣ። ቅድስት የመጨረሻ ልቧ ተሰበረ። ብሩክ ከመሀሌት ጋር አልጋ ላይ ተያዘ። በጣም የሚያሳዝነው ነገር መድብል የመጨረሻ በወንድሙ አፈረ። በጣም ማዘነበት። እንደዚህ ትቆሽሻለህ ትወርዳለህ ብዬ አስቤም ጠብቄም አላቅም ነበር። የመጨረሻ የወረድክና የረከስክ ነህ። ህይወትህን ምስቁልቁሉን አውጥታ ካበላሸችው ሴት ጋር አይደለም አልጋ ላይ አብሮ መገኘትና እንዲሁም በዙሪያዋ ትዞራለህ ብዬ እንደ ጥንብ ሸታ የምትዋት ይመስለኛል እንጂ እንደዚህ ትጨማለቃለህ ብዬ ላንተ ዋጋ የከፈለችልህን ቅድስትን ተሰብራታለህ ብዬ አስቤም አላቅም አለ። ሌላው ነገር ቅድስት የመጨረሻ ልቧ ተሰበረ። እንግዲህ መሀሌት ብሩኬን ናፍቀኸኛል እባክህን እያለች ሳይፈልግ በግድ ጎትታ ወሰደችው። እሱን በማማለልም ልቦናውን በመስለብም ወደ እሷ እንደሄድ አድርጋ አልጋ ላይ ሲማግጡ ቅድስት ደረሰችባቸው። ሁሉንም ነገር በማዳመጥ አዳምጪ ብላ ልካት ነበርና ምሳሌን ቅድስት በዚህን ሰዓት ምሳሌ የሰማችውንና ያየችውን አባቴን ወደ ክላስ እጁን እየጎተተች ይዘው ሄደ ስትልም ቅድስት እየሮጠች ስትሄድም ያየችው ነገር እጅግ በጣም ልብ የሚሰብርና ያልጠበቀችው ነገር ነበረ። በዚህን ሰዓት ምንም ሳትፈራ ለብሩክ ፍቅሯን እንደገለጠችና እንደጠየቀችውም እንደገና እየጸጸታትና እያዘነች ትገኛለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ተወዳጁ ድራማ ምሳሌ ቀጣይ ፓርቲ ዘመተናል። እንግዲህ ብሩክ በሰራው ነገር ሁላችንንም እጅግ በጣም አስቀይሞናል። ምክንያቱም ቅድስት ሴትነቷን ዝቅ አድርጋ ሴትነቷን ሴት ነኝ ብላም ሳትፈራ ለሱ የፍቅር ማለት እንደሚወዳትና እንደማይወዳት እንዲሁም ደግሞ ሚስት ልታደርገው ትችላለህ ወይ ብላ ጠይቃው ነበረ። እሱ ግን አዎ ታገቢኛለሽ በማለትም ክብርሽን ደግሞ እስከ ዛሬ ድረስ ጠብቀሽ ስለነበረ ያን ጊዜ ክብራሽን ልታጪ ብዙ መንገድ ተጉዘንም ነበረ። ፈጣሪ ደግሞ እኔን አንስቶ በመውሰድ ያንለት ሁሉም ነገር እንዳይሆን ይች ልጅ ክብሯን ጠብቃ ስለቆየች እባክህን በክብር አግባት ያለኝ እየመሰለኝ ነው አሁን ላይና በክብር እማገባሽ ሚስቴ ነሽ፣ አሁን ግን ትንሽ ጊዜ ታገሺ በማለትም በሚያሳዝን ሁኔታ እሷም ተደስታ ነበረ። አሁን ላይ ግን እየሸወዳትና እያታለላት መሆኑን ስትረዳ ቅድስት የመጨረሻ በጠየቀችው ጥያቄ እየተጸጸተችና ልቧ እየተሰበረ ደም እንባ እያነባች ትገኛለች። መድብል አሁን ወንድሙ እዚህ ቦታ ላይ መገኘቱ ከምንም በላይ ለሱ እረከሰበት፣ በጣምም ወረደበት። እናም እኔ እንደዛ አይነት ጭምልቅልቅ ያለ ህይወት ትኖራለ ብዬ ታደርጋለ ብዬ አስቤ አላቅም። ልክ አላቅህም። እኔ እየተመኘው ያለሁት የምትወድህን ቅድስትን ለአንተ ብዙ ዋጋ የከፈለችልህን እንጂ ያንተን ህይወት መንጉልጉሉን አውጥታ ጎዳና አውጥታ የጣለችንና እንዲሁም ለጥላት አሳልፋ የሰጠች ሴትን በፍጹም ድጋሜ ታያታለህ ብዬ አስቤ አላቅም። እንኳን አልጋ ላይ ስትጨማለቅ ልትያዝ በማለትም መድብል በወንድሙ ላይ ተናደደ። አላቅም ስሜታዊ ሆኜን ወንድሜ እባክህን ሲለውን ስሜትህን ካልተቆጣጠርክ ታዳንተ ምን ወንድ ነህ? እሷ ስሜታዊ ሆና ነገጧትም ስሜትህን እየተጠቀመችብህ ነገጧትም ቀንደኛው ጠላትህን አናትህ ላይ አምጥታ ከሱ ጋልጋ ላይ እያደረች አንተን የሱ
ተገዢ እንደምታደርግ አትጠራጠር። ከዚህ በኋላ ባንተ ጉዳይ አያገባኝም በማለትም መድብል እንግዲህ ጥሎ ወጣ። እጅግ በሚያሳዝን ሁኔታ አሁን ምሳሌ የአባቷንም ጉድ የመሀሌትንም ጉድ ስትሰማ ቅድስት ከቤት ወጥቼ ሄዳለሁ ስትልም እባክሽን በማለትም እባክሽ ብትላትም ግን ደግሞ ቅድስት የመጨረሻ አመረረች። አባዬ ከዚች ጋር መሆንህን እጠለዋለሁ በማለትም ምሳሌ ደም እንባ ማልቀስ ጀመረች። ቅድስት እንግዲህ እድሜ ሄዷል፣ እንዲሁም ደግሞ ከዚህ በኋላ የምመኘውን አይነት ህይወት ለመኖር ክብሬን ጠብቄ ኖሬያለሁ። ያ የምመኘው አይነት ህይወቴ ደግሞ አሁን ላይ መኖር እፈልጋለሁ። ስለዚህ እውነት ትወደኛለህ? ሚስት ልታደርገኝ ትችላለህ? ብላ ስትጠይቀው ብሩኬም ተወዛግቦ እሻላት። ግን ደግሞ የጠየቅኩህን አልመለስክልኝም ስትለው ሌላ ሲያስቀይራት እሱ ጸጥ ያለበትና ከጊዜ በኋላ እኔም እወድሻለሁ አከብርሻለሁ በማለትም ሲመልስላት ተደሰተች። አሁን ላይ ያንን ስታስታውስ እሷ እንዳስገደደችው አይነት ስሜት ሲሰማት እሪ መገኔ እያለች ያለቀሰች ትገኛለች። እጅግ በጣም ልብ ይሰብራል። አሁን ላይ እንግዲህ መድብል የመጨረሻ በመናደዱማ ልክ ወንድሙን እንደሚጠብቀው ስላላገኘው የመጨረሻ አዝኖበትም አንተ የምትባል ወንድም የለኝም፣ እኔ ጠላቶችህን እንዳያጠቁህ ብዬ ከስንት መከራ ወጥመድ አውጥቼ ወደ ቤት ባመጣ እና ደግሞ የተከበረችና ላንተ ክብር ያላት ላንተ ብዙ የተፋለመችዋትን ቅድስት ልድርህ ተዘጋጅቼ ለሷም ቃል ገብቼ ቃሌን አፈረስከው፣ ቃሌን አቆሸሽከው በማለትም መድብልና ብሩኬ የመጨረሻ ተጣሉ። ቅድስትም ከዚህ ቤት ዛሬውን ወጥቼ ማሄድ አለብኝ በማለትም እሪ ብትልም ግን ደግሞ ምሳሌ እግሯን ተብተባ አድርጋ ይዛ ከወጣሽም እኔና አንቺ አብረን ነው እንጂ የምንወጣው ከዚች ካረመኔ ጋር እዚህ ቤት አልኖርም በማለትም ለምሳሌ ስትል ለጊዜው ጸጥ አለች። ሌላው አሁን ላይ ሞገስ እንግዲህ ትልቅ ወጥመድ ያዘጋጀለት ለእዛ አውሬ ጠበቃው ደውሎም ሉላ ደውላ እንድታወራ ካደረገ በኋላ ጠበቃውን መቃዠት ጀመረ። ሉላዬ አንቺ ነሽ እንዴ? አንቺ እኮ የሴቶች ጉዳይን እንኳን የምታይ አይመስለኝም እያለ ሲመጻደቅ እንግዲህ ሄድ ምን እያልክ ነው? ስልኩን እንዳዘገው አሁን እኔ እናንተ ማውራት አለብን ሲልም ሞገስ ምን እያልክ ነው አለ። ማን በል ሲልም ሞገስ ነኝ እንዳትለይ ብቻ ሲለውም አዎ ሞገስ ነኝ፣ እዩልክ ጉድህን እያንዳንዱ ሉላን ፈልጋ ሳይሆን አስገድደ እንዳደረግከው በደንብ ታውቃለህ። እናም የሽጉጥህና እንዲሁም የተቀረጸው ቪዲዮ እዚህ እኔ እጅ ላይ አለ። ይሄን የማደርገው ለባለቤትህ አስረክባታለሁ ሲልም ጥሩ ያዋጣሃል፣ ግን ንብረትን አትፈልገውም ሲልም ይኸውልህ እሱም ብቻ ሳይሆን ታሚስቲ ንብረቴንም እያንዳንዷ ለማንም ጠበቃ ሳታወራ እኔንም ከሳለው ሳትል ንብረቴን ትመልሳለህ፣ አልበለዛ ውርድ ከራሴ ከልጆችና ከሚስት ጋር ትልቅ ችግር ይፈጠራል ሲለውም ይሄ ያዋጣኛል ብለህ ነው የምታስበው አለ ጠበቃውም። ሞገስም አዎ ሲለውም እንግዳውስ ሞክር በማለትም ስልኩን ዘጋበት። ሉላዬ ፈርቷል እሰቢ አታስቢ ሲላትም ሉላ ምናልባት ሚስቱን እሺ ባትልስ ሰምታ ዝም ብትለን ስትለው የማይሆን ነገር አታስቢ፣ ደግ ደጉን አስቢ ሉላዬ። እንዴት ነው ማንኛውም ሴት ባሏ በላዋ ላይ የማገጠባት ሰምታ ዝም የምትለው? ስለዚህ እመኝ ፈርቷል አለ። ዳጣና እንግዲህ ሞገስ ተመካክረው የጠበቃውን ሚስት አግኝተው ዳጣ ሁሉንም ነገር እንግዲህ ኢንተርቪው እንደምታደርጋትም ተነጋገሩ። እንግዲህ ዳጣ አታስብ እንዳይሆን አድርጌ ነው የምሰክሳት። እናም ግን እናንተ ወንዶች ትገርሙኛላችሁ፣ በጣም ነው የምታስጠሉኝ። ሚስት እያላችሁ በሚስታችሁ ላይ የምትማግጡት ለምንድን ነው አለችው። እኔ ከወንዶች አይደለውም እንደዛ አይነቱ
ብዙ ወንድ ሳይሆን አንድ ሁለት ናቸው። ብዙ ወንዶችን ግን ያሰድባሉ። ይሄ ደግሞ መዋረድ አለበት በማለትም እንግዲህ ለዳጣ መለሰላት። ዳጣ ከጠበቃው ሚስት ጋር ተገናኝታ የጠበቃውን ቆሻሻ ስራውን ይፋ እንደምታወጣም ተናገረች። ሌላው ዝና እንግዲህ አሁን ላይ ለመሀሌት ደውሎ ሲጠይቃትም ስላንተ ክስ እያወሩ አይደለም ምንም ነገር አይሉም ሲልም እያዋሸሽ ነው ሸመጠጥሽ ማለት ነው ሲላትም ዝና እየሸመጠጥኩ ሳይሆን እውነታውን ነው የምነግርህ እስካሁን ድረስ ምንም አይነት ስለ ክስ ሆነ ስለምንም አንተን ስለ መጉዳት እያወሩ አይደለም አለችው። እሱም እዩልሽ እያታለልሽ ከሆነ እኔን ዝናን ማታለል ምን ያክል ዋጋ እንደሚያስከፍል አሳይሻለሁ። ጆሮሽን ይዤ መጥቼ አንጠልጥዬ ነው እማወጣሽ በተኛሽበት አላት። እሷም ምን እያልክ ነው? እውነቴን ነው አለችው። እንደዛ ከሆነ ጠርጥረውሻል ማለት ነው ሲላትም በፍጹም አልጠረጠሩኝም አለችው። ጠርጥረውሻል እንዳምኑሽ አድርገሽ እነሱ የሚያወሩትን ነገር ለእኔ ማውራት አለብሽ አላት። እሷም እሽ ብላ ግን ብር አትልክልኝም አለችው። አይንሽ ይብረርና ምን አባስ ሰርተሽ ነው ብር የምልክልሽ? የብሩን ጆሮ ነው እንዴ የምትበይው? በማለትም ስልኩን ዘጋባት። በዚህን ሰዓት ካሊብ ሞሲሳ ለዝና ደወለ። ዝናም አንስቶ ምንድን ነው ካሊብ ሲለውም አንተ ተጊዜ ወዲህ እየተቀየርክብኝ እንደሆነ እየተሰማኝ ነው ሲልም ካሊብም ዝናም ምን እያልክ ነው ካሊብ? አንተ ደግሞ ምን እያልክ ነው? ተረጋጋ እንጂ አለው። በእርግጥ እኔ ምንም የተቀየርኩን ነገር የለም ግን እንዳያስበሉን ሲልም እሺ በማለትም አሁን ትህትናን ወደ እኔ አዘጋጅታ ላካ ሲለውም አታስብ እልክልሃለሁ አለ። ሉላንስ እንዴት ነው ሲለው ሉላን ላገኛት አልቻልኩም፣ ምክንያቱም አድራሻዋን አጥፍታለች። እዚህ ከተማ ውስጥ ብትኖር ደግሞ በኢቲኤም ገንዘብ ስታወጣ ይዛት ነበር፣ እሷ ግን በፍጹም የለችም አለው። በዚህን ሰዓት ለማንኛውም ተረጋጋ፣ ግን ደግሞ ምንም አይነት ክህደት በእኔ ላይ እንዳትፈጽም ዝና ዋጋ ያስከፍላል ሲለውም በፍጹም ምንም የማደርገው ነገር የለም አለ። አሁን ላይ ኤፍራታና መርዙ እየተጀናጀኑ ይገኛሉ። አይገርምም? እሷም አሁን የወደደችው ትመስላለች፣ ግን ደግሞ ኤፍራታ አብዛኛው ልቧ ከመድብል ጋር ነበረ። መሀሊት መድብልን ለቅድስት ማደናነቅ ጀመረች። ቅድስት ብሩክ የነገራትን ነገር አምና ተደስታለች። እወድሻለሁ፣ አፈቅርሻለሁ፣ በክብር አገባሻለሁ ስላላት በደስታ እያንጎራጎረች ክችን ሽንኩርቷን መከታተፍ ጀመረች። በዚህን ሰዓት ምን እያወሩ እንደው ነበረም ጠየቀቻት። ምን እያወራን ነበረ? ምንም መድብል አልሜብ እንዳወጣ እየነገረ ነበር ስትላትም የምርሽን ነው አለች። አዎ አልሰማሽም እንዴ አለቻት። አዎ አልሰማውም። መድብል እኮ ጀግና፣ ማንኛውም ሴት የምትፈልገው አይነት የተለየ ወንድ ነው ስትላትም አዎ በጣም ጀግና፣ ለምንም የማይፈራ በቃ የተለየ ነው። ልክ ነሽ፣ ግን ምን ታረጊዋለሽ? ወንድማማቾች ናቸው አለቻት። እና ቢሆንስ? በእኛ ሀገር ደግሞ ነውር ነው፣ አንድ ሚስት ሁለት ወንድማማቾችን ማግባት አትችልም ስትላትም አንቺ ተረገምሽ፣ ወንድማማቾቹን አግቢ እያልሽኝ ነው አለቻት። ለማንኛውም በቅርቡ እዚሁ በመድብል አልሜብ እኔ አገባለሁ ስትል ማንን ስትላትም ከባሌ ዘወር ብቴ ነው የሚሻልሽ አለቻት። ብሩክና ቅድስት ቁጭ ብለው ሲያወሩ ምን እያወራች እንደሆነ ለምን ተነሽ ከዚህ አለቻት። ለምን ሰራተኛ እኮ እዚህ አይደለም ቦታው አለችው ብሩኬን። ምን አንቺ ክብረ ቢስት ክብረሽን እወቂ፣ እሷ ከዚህ በኋላ ሰራተኛ አይደለችም የቤቱ እመቤት ናት ሲላትም ተቃጠለችና መሀሌት ተነሽ ከዚህ ብሎም አባረራት። አሁን ላይ በዚህ እንግዲህ ብሩክን እንደምንም ብላ በማማለል የሚገባውን ነገር አደረገች። በዚህን ሰዓት ቅድስት የመጨረሻ ልቧ
ልቧ ተሰበረ። ደም እንባ ማልቀስ ጀመረች። መድብልም እንደዛው የቅድስትን እንባ ማበስም ልችል አልቻልኩም በማለትም መድብል እየተናደደ ይገኛል። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ።